የመጀመሪያ ግጥምሽ ትዝ ይልሻል? የይሁዳን ግጥም ነው የጻፍኩት። መከረኛ ነው ይሁዳ፣ መቼም ብልጣብልጥነት አለው። የሚያድነውን ለማታለል መሞከሩ በራሱ አይገርም። እግዚአብሔርም ግን ይጨክናል እንዲላለው ላገላለጽና ለሐሳብ የሚመች አይነት አኗኗር አለው ይሁዳ። ለዛ ይመስለኛል እንግዲህ በዛች ጊዜ ላይ አቂመሽበትም ነው እንጂ እንዴት አሳልፎ እንዴት አምላክን ይሰጣል ብለሽ በልጅነት አይምሮ። ይኸውልሽ አሁን ሌላ የመዲና የዘለሰኛ ነገሮች መጥቶ ይኸውልሽ ግጥሞቹን በደንብ ነበር የምሰማው። በደንብ ከልጅነት ጀምሮ ተሰርተሽበት ነው እዚህ የሚደርሰው አይደል? እያደገ መጥቶ በልጅነት እኮ ሁሉም ተዋናይ ነው ይባላል። ለምሳሌ ቅምጥሉላ እንደሆንኩ እኮ ነገርሽኝ። ለምን ታስቸግሪ ለመሆኑ ምን እያልሽ አሉኝ። አበሉኝ አጠጡኝ ብዬ እንዲሁ ሲለኝ የእናቴም ጡት አልቀረ አሉ። አሁን እኔ የእሳቸው መዳን ላይ ትቼ የእናቴም ጡት አልቀረ ላይ ነው ያለሁት። ግጥም ምናምን ደግሞ ስክነት ጋር የነፍስ ጓደኛ ሳይሆኑ አይቀሩም። ምኑን ግጥም ሆነ ግጥም ቤት ካልመታ የሚሉ ቃላት አይደለም ጉዳዩ፣ ስሜቱ ነው። ወይም የምትፈጥሪለት የተመቻቸ ቦታ ነው። ቤት ይመታል አይመታም አይደለም፣ ግን አላስጨነቀውም ነገሩን። የአንባቢውን የሰሚውን መንፈስና ጊዜ ባከበረ መልክ ነው የምታወው ብዙ ነገሮችን ስጽፍ። ቀለል ባሉ ንግግሮችና ቃላቶች ውስጥ ደግሞ የሚተላለፉት ጥልቅ የሆኑ ስሜቶች ናቸው። ሴተኛ ዳሪ የወለደቻት ልጅ መነኩሴ ሆነች። የሴት አዳሪ ልጃች መነኩሲቱ የተለየች ጊዜ ካለሙ ከከንቱ የዘመናት ብሶት ጨብጣ ነበረ ከዚያች ካዳሪቱ ለእግዚአብሔር የተላከ። ከዚህ ሰውነት እንዴት መነኩሴ ታወጣለ? ለሁለቱም እልል ተብሎ ተወለዱ። ሄዶ ግን እቺኛው ሴተኛ ዳሪ ሆነች። ከዛ እግዚአብሔር ደግሞ ሲያነጋግራት የሷ ልጅ ደግሞ መነኩሴ ትሆናለች። ያልተጠበቀውን ነገር መሆን እንደሚችል እድል እንዳለው እግዚአብሔር በተለያየ መንገድ ያሳያል። አብሮን የተማሩ ጎበዝ ተማሪዎች አሁን የት እንዳሉ ስታይ፣ አንዳንዴ የት የማይደርስም የተባለ ሰው የት እንደደረሰ ስታይ፣ የዚህን ምላሽ አሁን ማግኘት በጣም ይቸግረኛል። የሚያስደስት ደግሞ በተቃራኒው እንዲሁ እየተፍነከነኩ የጻፍሽው ነጠላ ሸብሸብ ባስተኙበት አንጀት እስክስያዥ ወገብ ነቅነቂ አንገትሽን በይስሚ ልንገርሽ የሆነልሽን ሽሽሽሽሽ ይላል። ተአምር እንጂ ተአምር። እናት ከመሆንሽ በፊት የነበረችው ረዱ አለች። እናት ስትሆን ደግሞ ሌላ ረዱ ናትና ስሜቱን ላይ አይተሹ ታውቂያለሽ? እኔ መሬት ነው ያስኩት። ረገጥሽ አይላጣት ንፋስ ነኝ፣ የንፋስ ልጅ እገባለሁ፣ አትዘጉኝ፣ እወጣለሁ፣ ከቶ አታስሩኝ። ራስሽን ግለጪ ብትባይ በአንድ ስንኝ በምን ትገልጫታለሽ? ንፋስ አላይታት። እኔም ገብቶኛል ቀደሙ ነው ንፋስ። ብዙ ጊዜ እንደዚህ የስነ ጽሑፍ ባለሙያ የሆኑ ሰዎች ራሳቸው የሆነ ዓለም አላቸው ይባላልና የዓለም እንደው የተለየ የሚያደርገው ምንድን ነው? ለምሳሌ ግጥም ምጽፈው ብቻ ሳይሆን ምኖረው ሆነ እንደ ሐዘን እንደ ደስታም እንደ ህመም ሲሆን የሚያወጣቸው ነገሮች አሉ። እነሱ የግጥም ያህል ናቸው። በቃ የጸናሽባት ቦታ ፍሬዋን ታያታለሽ። ኖረሽ ዳር ላይ ብትሄጂ፣ ጓደኝነት ላይ ብትሄጂ፣ ስራሽ ላይ ብትሄጂ መጽናትን የመሰለ ነገር የለም። ግን ድንቅ ሲለመድ ዘወትር ይሆናል። ግጥምን በተለየ ነገር እንድረዳው እንዴት ይጻፋል ሳይሆን ግጥም ምን ማለት ነው የሚለው። በተመሳሳይ ስራ ውስጥ ሙያ ውስጥ ሆነሽ ትዳር ማስኬድ እንዴት ነው? ቀላል ነው ወይ? እንዴት ይመስልሻል?